ሩታ አብርሃም ላይ ስትጫወትበት ቁጭ ብሎ ማየት የሚችሉ ጓደኞችና ወንድሞች ከሆነ ያሉት ምንድነው? ምን አድርጓቸዋል? አብርሃም በዚህ ልክ እስቲ ምንድነው ያስቀየመው ነገር አለ? ምን አድርጎ ፈረንጁን ምን አድርጎታል? አብርሃምን ድክመቱን ያውቃሉ። እሱም ሩታም ፈረንጁም ያውቃሉ ድክመቱን። ልጁን ይዘው መጡ፣ በልጁ አባበሉት። አብርሃም እንደማይጨክን ያውቃሉ። ገብቶሻል? ሩታ ላይ ምንም ቢሆን ቢጨክንበት አንጀት የለውም። አብርሃም ደግሞ የእውነት ነው ያመናት። የእውነት ልጁን ይዛ ስትመጣ የእውነት ነው ያመናት። የእውነት ተመልሳለች ብሏል። ሄርሜላንም እኛንም በቃ እንደዚህ አይነት ነገር ውስጥ እጃችሁን አትክተቱ ብሎ አስወጥቶናል። ገብቶሻል? ግን ደግሞ የሚያስቡ የሚመስሉ አብርሃምን ለመጣል አብርሃም ተሰባብሮ ሲወድቅ የሚያስደስታቸው ሰዎች ናቸው። አሁን ፈረንጁም የምትዩ ቢኒያም የምትዩ አብርሃም ሲታሰር ፈረንጁ ያውቃል። ሩታ ከወንድሞቿ ጋር ሆነ አብርሃምን እወድሃለሁ እያለች እንደዚህ ማይሆን ጨዋታ ውስጥ ስታስገባው ህይወቱ ላይ ስትጫወት ልጁ እንዲያለቅስ ስታረገው ፈረንጁም ቢኒያም ያውቃል። እኔ አላቅም እንዴ አንተ የነገርኩህ እኮ ነው። እኔ የሁለቱን አንድ መሆን ከመፈለግ ውጪ እንዲታረቁ በመፈለግ ውጪ እንደዚህ አይነት ስራ ታደርጋለች ብዬ አላስብም። ባደረከው ነገር ትጸጸትበታለህ። አብርሃም ወድቆ ማየት ከሆነ የሚያስደስትህ ትጸጸትበታለህ። ቢያንስ እሺ የሚስቅበት ምክንያት እንኳን ባትሆን ለምንድነው የሚከፋበት ምክንያት ብትሆን? ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ ደስ ብሎኝ ወደ እናንተ አልመጣሁም። ደስ የሚያሰኝም ነገር የለም። ያው ትላንትና አብርሽም ላይ የተጫነው ቪዲዮ አይታችሁታል ማለት እችላለሁኝ። በጣም ቅር የሚያሰኝ ከተደሰትኩበት የምር በጣም ደስ ብሎኝ ነበር እስከዛሬ በምለቀው ቪዲዮ ምን እንደማወራችሁ አላቅም። ለእናንተ ምን መናገር እንዳለብኝ አላቅም። ሩታንም አብርሽንም ምን መናገር እንዳለብኝ አላቅም። በዚህ ልክ ሩታም ይህን ያክል መስመር መሄዷ ትክክል ነው ትክክል አይደለም እኔ ብቻ ግራ ገብቶኛል። ከምንም በላይ ደግሞ ፈረንጁ ላይ ያዝኛለሁ ለምትሉ በጣም ወደው ጓደኛዬ ቅርብ የምለው ሰው ለሩታ የሆነ ነገር ስናደርግ ከጎኔ የማይጠፋ ሰው ነውና ይህ ሁሉ ነገር ደብቆኝ ከኔ ጋር ሲደሰት ከኔ ጋር የሆነ ነገር ሲያደርግ እሱ ግን እያንዳንዱን ነገር ያቅ ነበር። ትላንትና ደውዬለት ነበርና በጣም ደንግጬ ቪዲዮውን ሳየው በቃ አላስቻለኝም። ደወልኩለት። እሱ ግን ምንድነው የተለየ ነገር እኮ የለም እሷን ከዚህ በፊት ከጎዳት ካሰቃያት ነገር እኮ አይበልጥም ምንም ይገርም ነገር የለም ምናምን እያለኝ ነበር። መጉዳት አለመጉዳት ሳይሆን እዚህ ጋር የሰው ልጅ ብዙ ስህተቶችን ይሰራል፣ ብዙ በደሎችን ሊያጠፋ ይችላል። አብርሽ በድሎም አጥፍቶም ሊሆን ይችላል ከዚህ በፊት ግን የሰው ልጅ ደግሞ ምን መልሰው ምን አስተምረው ቅጣት እየቀጣ ነው አይደል? ዛሬ ላይ ሩታ እንደዚህ ወጣ አብርሽን እስከዛሬ ያደረኩ ነገር እስከዛሬ ልጄንም መጥቼ ሳሳየ የነበረው ፍቅርም ስንጫወት የነበረው እያስመሰልኩ ነው ሁሉ ነገር የውሸት ነው ብላ በኮንፊደንስ ሚዲያ ላይ ወጣ ስትናገር እኔ በበኩሌ ደስ አላለኝ ለምትሉ እኔ ከአብርሽ ጋር አብሬ አድርጌ ያለው በጣም ወደው ጓደኛዬ ነው በጣም ወደው ወንድሜ ነውና በዚህ ልክም ነገሮች ተበላሽተው እሱ እንዲጎዳ አልፈልግም ለምትሉ እኔ ሩታና አብርሽ እንዲታረቁ ሁለቱም ደስተኞች ሆነው የራሳቸውን ህይወት እንዲኖሩ በመፈለግ እንጂ አብርሽን የመጉዳት ፍላጎት የለኝም ሩታንም የመጉዳት ፍላጎት የለኝም። ገብታችኋል? እስከዛሬ እኔ ከሩታ ጋር ሞኜ እያንዳንዱ ነገር ሳደርግ የነበረው እነሱን ለማስታረቅ እነሱ አንድ ለመሆን እንጂ አብርሽን ለመጣል አብርሽን ሰባብሩ ለማስቀመጥ አብርሽ ከሚያደርገው ነገር ለመመለስ እንጂ ጭራሽ እቤት ታሙ እንዲቀመጥ አይደለም። ስለዚህ በዚህ በተፈጠረው ነገር በጣም አዝኛለሁ። በጣም ልቤ ተሰብሯል። በጣም ብዙ ሰዎች ስልክ ደውለው ነገሩ ላይ እኔም እንዳለው እኔም እንደተሳተፍኩ እያወሩ ስለነበር ለነሱ መልስ ለመስጠት ነው ዛሬ ላይ ወደ እናንተ የመጣሁት ማለት ነው። ማንም ሊያምነኝ አልቻለም። ከሩታ ጎን አውቄ ይህንን ተግባር ያደረኩ ነው አብዛኞቻችሁ ይመሰላችሁና እኔ በጭራሽ እንደዚህ አይነት ተግባር ውስጥ የለውበትም። ልኖርም አልችልም። የሰው ልጅ በበቀል መልሳለሁ ብዬ አላስብም። የሰው ልጅን በመጉዳት እመልሳለሁ ብዬ ስለማላስብ እንደዚህ አይነት ተግባር ውስጥ እኔ አልገባውም። ያው ብሩኬ ደውሎልኛል፣ አቤል ደውሎልኛል። በጣም ብዙ ደውለው እየዛቱብኝና ማያስፈልግ ቃላቶች እየተናገሩኝ ስለሆነ እኔ ደግሞ እውነታውን መናገር ስለምፈልግ ነው
ሚዲያ ላይ የወጣሁት ማለት ነው። በዚህ ልክ እኔ ጋሽዬም ቤተሰቡ እንዲያዝንብኝ አልፈልግም። ለምን ብትሉ እኔ ጋሽዬ በጣም ወደው እንደ አባቴ ሳጠፋ ነገሮች ሲበላሹብኝ የሚመክረኝ በጣም ወደው አባት ነውና በዚህ ልክም እሱ እንዲያዝን ፈልጌ ልጁ ላይ ይህንን በደል የምፈጽም ሰው አይደለሁም እኔ በበኩሌ ማለት ነውና የኔን ንጹህነት ደግሞ ለማረጋገጥ ቡዜም ደውዬላታለሁ። ብሩኬም እየመጣ ነው እና ቡዜ ከዚህ በፊት እያንዳንዱ ነገር ተደዋውለን አንድ የሚሆኑበት መንገድ እንዲታረቁልን በመፈለግ ብዙ ነገሮች አድርገናል። ሽማግሌዎችን እሷ እንደዚህ አድርግ እያለችኝ ብዙ ነገሮችን ከሷ እየተቀበልኩኝ ሁለቱ አንድ ለመሆን ሁለቱን ለማስታረቅ ረጅም መንገድ ሄደናል እና እኔም እሷ ምንም እናውቀው ነገር የለም። የምሬ ነው የምላችሁ። እኔ ሩታ እንደዚህ ታደርጋለች ብዬ በጭራሽ አስቤም ጠብቄም አላቅም። እና ብሩክ ግን እያንዳንዱ ነገር በስልክ ሲያወራኝ በቃ እናንተ የምትፈልጉት ይሄ ነበር፣ እሺ ተደሰታችሁ ወይ፣ አብርሽ ጓደኛ አይደል ወይ ምናምን ብሎ ብዙ ነገር እያወራ ነው። እኔ ምንም ያውቀው ነገር የለም። ያው ብዙም እየመጣች ነው ትታየኛለች። ምንም ያደረኩን ነገር የለም። እዚህ ጋር ንጹህነቴን ማረጋገጥ ፈልጋለሁ እና ያው ብዙም ትታየኛለች እየመጣች ነው። እኔ እዚህ ጋር ንጹህነቴን ማረጋገጥ ፈልገው ምንም ያደረኩን ነገር የለም። ምንም ከዚህ በፊትም አብርሽን ለመጉዳት ሳይሆን አብርሽ እንዲመለስ በመፈለግ ነው ይሄ ሁሉ ነገር ሳደርግ የነበረው። ብዙ እንዴት ነው? ሰላም ነው? ደህና ነህ? አለን ሁሉ ሰላም፣ እግዚአብሔር ይመስገን። ደህና ነሽ? እንኳን ደህና ቆይሽ። ሰላም ባያችሁ። ሰላም ቤተሰብ እንዴት ናችሁ? ያው ብዙም እንደምታዩት ደብሯታል። በስልክ ሳወራት በቃ እያንዳንዱ ነገር ደብሯት ነበር። ያው እኔም አንቺም ደብሮናል አይደል? ብዙ እንዴት አይደብረኝም? ያሰብኩት አየር ላይ ቀርቶ መና ሲሆንብኝ እንዴት አልናደድ? እንዴት አይከፋኝም? አይከብድም? በጣም ይከብዳልና ሌላችሁ የምፈልገው እዚህ ጋር እኔም ብዙም ነገሮችን ለማስተካከል ብዙ መንገድ ሄደናል። ማድረግ የሚጠበቁበትን ነገሮች አድርገናል፣ ግን ደግሞ አልተሳካም። እኛ እንደምንፈልገው ነገሮች አልሄዱም። ያ ማለት ዛሬ ላይ ተስፋ ቆርጠናል፣ ዛሬ ላይ እነሱ አንድ አይሆኑም የሚል ተስፋ አሁን ላይም የለንም። ሩታም በዚህ ልክ ምን ነክቷት እንደሆነ ባናቅም እሱን እንመጣለን አጣርተን። እስካሁን እኔ ሩታ ጋር አልደወልኩም። ትረጋጋ ቢያንስ ብዬ የደወልኩበትም ነገር የለም። ያው ፈረንቹ ጋር ነው የደወልኩት ማለት ነው። ብቻ ግን ያው ብዙ ዛሬ የጠራውሽ ብሩኬ ማያስፈልግ ቃላቶች ተናግረውኛል። አቤልም ደውሉ ብዙ ቃላቶች ስድብም በዩ ማስፈራሪያም በዩ ብዙ ነገር ብለውኛል። ማሽ ነው እንደዚህ ልኩ ትላንትና ቪዲዮ ከተለቀቀ በኋላ በጣም ተናደው ነበር እና ደግሞ አብርሽን ለመጉዳት ያለን ፍላጎት መስሏቸዋል። አብርሽ ከሩታ ጋር ተባብረን ይህንን ነገር ያደረገን ነው የመሰላቸው። ማለት አልገባኝም ስልሽ እኔ ከሩታ ከፈረንጁ ጋር ከወንድሟ ጋር ተባብሬ አብርሽን ለመጉዳት ያደረኩት መንገድ መስሏቸዋልና እዚህ ጋር ደግሞ ዛሬ ላይ የጠራውሽ ያው ብሩኬም እየመጣ ነው። እኔ ምንም እንደማላቅ እንድትነግሪልኝ ፈልጋለሁ። ለምትይ እኔ እናንተ ቤተሰብ ላይም እንደዚህ ማድረግ ፍላጎት የለኝም ለምትሉ እኔ ጋሺ አሁንም ደጋግሜ እላችኋለሁ ጋሺ እንዲያዝንብኝ አልፈልግም። ሲጀመር እኔ ብዙ ነገር ካንተ ጋር እያወራን ስንት ነገር አደረግንና ነው ዛሬ ላይ እነሱ ተነስተው እንደዚህ ሊሉክ የሚችሉት። እኔ እንጃ እነሱ አሁንም ለአብርሽ እናስባለን እንቆረቆርለታለን ምናምን ነው የሚሉት። የሆነ አንቺ የምታስቢ አይመስላቸውም። ስለ አብርሽ አንቺ የምትጨነቂ አይመስላቸውም። የሚጨነቁ እነሱ ናቸው፣ ለአብርሽ የሚያስቡ እነሱ ናቸው። ስለነሱ ማውራት አልፈልግም። ብቻ ግን አብርሽ ላይ ያደረገችው ነገር እኔ ምንም ማውቀው ነገር የለም። እኔ ደጋግሜ ልንገራችሁ ምንም ማውቀው ታሪክ የለም። በቃ እንደዚህ ባይሆን ደስ ይለኝ ነበር። እንደዚህ ባይፈጠር በጣም ደስ ይለኝ ነበር። ከተፈጠረ በኋላ ግን ነገሮችን ለማስተካከል እንጂ እኔ አብርሽ ነው ጥፋተኛ ሩታ ጥፋተኛ ልል አይደለም የመጣሁት እዚህ ጋር። በቃ ሁለቱም የየራሳቸው ድክመት አለባቸው፣ የየራሳቸው ጉብዝና አላቸው እና ነገሩን ለማስተካከል አሁንም አልረፈደም። ይባስ ሳይጠነክር ነገሮችን ማስተካከል ይችላል ብዬ ነው የማስበው። ያው ብሩኬም እየመጣ ነው። ሰላም አለ እንዴ? ሰላም አለ ሰላም አለ። እግዚአብሔር ይመስገን። እንዴት ነው? እኔም ተፈልጌ ነው የመጣሁት።
ደውሎልኝ ነበር። ከቢኒ ጋር በስልክ መግባባት አልቻለም እና ብዙ ያለች ትፈልጋለች ብሎ የጠራኝ ምን እንደሆነ ባቀም ያው ይኸውልህ ብሩኬ ምን መሰለህ ትላንትና ብዙ ነገር አውርተሃል፣ ተሳድበሃል፣ ዛቻም ይሁን አስፈራርተኛል፣ ገብቶሃል። በስልክ በጣም ብዙ ነገሮች አውርተሃል። እኔ ላወራው ነገር ሳይሆን ሩታ ላደረገችው ነገር እኔ ምንም እንደማላቅና አሁንም ነገም ቢሆን እኔ አብርሽን ይህን አክል የመጉዳት ፍላጎት እንደሌለኝ ልነግር ነው። እኔም ብዙም ነገሮችን ለማስተካከል እንጂ እዚህ ሀሳብ ውስጥ እንደሌለን ላስረዳ ነው የመጣሁት። እሺ ስለ ራሴም ሳወራ እኔ እዚህ ውስጥ ምንም እንደሌለው ልነግር ነው የመጣሁት። ገብቷል። ሲጀመር ብሩክ ያውልህ በመጀመሪያ ደረጃ ብዙ ነገሮችን ስናደርግ የነበረው ከሱ ጋር አብረን ነበርን። ብዙ ነገር ምክንያቱም ትዳራቸው እንዲሰምር የተለያዩ ነገሮችን ስናደርግ ነበረ። ዛሬ ድንገት ተነስታችሁ አንተ ነህ ለዚህ ተጠያቂ ማለት ይከብዳል። ብዙ ያልንበት እኮ ምክንያት አለ። ከዛ በፊት ተነጋግረናል። እኛ ቁጭ ብለን አውርተናል፣ ተደዋውለን ተጨቃጭቀናል። በብዙ ምክንያት ነግራቸዋለሁ። ግን ደግሞ ምንም አብርሃም ምንም ክፉ ቢሆን ምንም ክፉ ቢያደርግባቸው ምንም ቢያስቀይማቸው በዚህ ልክ እሱን ለመጉዳት በዚህ ልክ ርቀት መሄድ የለባቸውም። ገብቶሻል? ብዙ አንቺ እህቱ ነሽ፣ ያው ነገሮችን በደንብ ትረጅኛለሽ ብዬ አስባለሁ። ምክንያቱም እንደነሱ እኮ ገና ለገና ከሩታ የሚያገኙት ጥቅም ይኖር አላውቅም፣ ምን ይሁን አላውቅም። ከሩታ ወንድሞች ጋር በመተባበር እሱ ፈረንጁ ኤፍሬም ምናምን በቃ ተሰብስበው ማይሆን ነገር እያደረጉ ነበር። ኤፍሬም ሁሉም በቃ እሱ ኤፍሬም ወንድም ነው የምትለው? አዎ ማለት እሱ በቀናነትም ሊሆን ይችላል በምንም ሊሆን ይችላል። ነገር ግን በቃ ብሩክ ይኸውልህ እዚህ ጋር ማታውቀውን ነገር አታወራ። ይኸውልህ እኔም ኤፍሬምም ምንም እናውቀው ነገር የለም እየነገርን እኮ ነው እዚህ ጋር ማለት ነው። አንተን ፈርቼ ለአንተ የሆነ ነገር ብዬ አይደለም እዚህ ጋር መጥቼ እውነታውን ምነግር። ማወቅ ካለብህ ወቅ፣ መረዳት ካልፈለክ ደግሞ ገደልም ልትገባ ትችላለህ። ገብቶሃል? እዚህ ጋር እኔ እውነቱን ነው እያስረዳሁ ያለሁት። አሁን ይኸውላችሁ እናንተን ክርክር አይደለም። ይኸውላችሁ ስሙኝ፣ ጥሩ ሙድ ላይ አይደለም ያለሁት ሲጀመር ማለት ነው። ሁለታችሁም ላይ እንዳልወርድባችሁ አይደለም እኮ ብዙ እዚህ ጋር መጥቶ እኔ እንዲያስፈራራኝ የሆነ ቃላትም እንዲናገረኝ አልፈልግም። ይኸውልህ ካልከኝ አንተ መግባት ትችላለህ። ቢኒ ስማኝ፣ አሁን የመጣሁትኝ ሁለታችሁም አዳምጡኝ። እኔ የመጣሁትኝ እያመነኝ ስላልሆነ ንገሪያት ስላለኝ ብቻ ንገሪው ስላለኝ ብቻ ነው የመጣሁት እንጂ መምጣት አልፈልግም ሲጀመር ማለት ነው። ጥሩ ሙድ ላይ አይደለሁኝም በመጀመሪያ ደረጃ። ሲቀጥል ደግሞ በዚህ ልክ እናንተ እንደዚህ መሆናችሁ የሚያመጣው ለውጥ የለም ሲጀመር። ወደ ለውጡ ብትሄዱ ነው የሚሻለው። ብዙ ያልገባሽ ነገር እኮ ማለት ነው ጭራሽ ከተባባሪነቱም አልፎ አበባ ይዞ ሄዷል። ጭራሽ በዚህ ልክ ግን አብራኝ አበባ ቢጂ ሄድኩት በመታረቃቸው ደስ ብሎኝ አንድ በመሆናቸው ደስ ብሎኝ እንጂ እኔ ማን ስለሆንክ ብዬ ነው ማስመስለው። አብራችሁ ነበር ሁሉ ነገር ስታደርጉ የነበረ። ለምን ብዬ ነው ማስመስለው? ለምን ብዬ ለአንተ አንተ ፈርቼ ይኸውልህ ወንድሞቿ ጋር አንድ ላይ ሆነ ሁሉ ነገር ያረከው አንተ ፈረንጁ አብራችሁ ነው። እኔ ምንም ማውቀው ነገር የለም። የሚጨምርልኝ ነገር የለም፣ የሚቀንስልኝ ነገር የለም። ስለሽ ፈረንጁ እያንዳንዱን ነገር ያውቃል። እኔንም ደብቆኛል። አልገባኝም። ቡዜ አንቺም ቡዜ ደብቆሽ ነገር እኔ ልንገርሽ፣ ከሩታ ይሄንን ነገር እንዳለ ስታደርግ ፈረንጁ ያውቃል። ትላንት እኔ ነገረኝ ማለት እንደዚህ እንደምትሆንበት ነው የሚያውቀው። ፈረንጁ በዚህ ልክ ያደርጋል። ማመን አልችልም። ስለሽ አድርጎታል። እኔም አላመንኩም። ለምብቴ እያንዳንዱ ነገር አብረን ነበር የምናደርገው። ብሩክ የዚህ ጋር እኮ አንተን ፈርቼ አይደለም እንዴ አንተ እኮ መረዳት ከፈለክ ተረዳኝ። እኔን ስሚኝ አንዴ ልንገርሽ። አብርሃም ሲታሰር ፈረንጁ ያውቃል። ሩታ ከወንድሞቿ ጋር ሆነ አብርሃምን እወድሃለሁ እያለች እንደዚህ ማይሆን ጨዋታ ውስጥ ስታስገባው ህይወቱ ላይ ስትጫወት ልጁ እንዲያለቅስ ስታረገው ፈረንጁም ቢኒያም የሚያውቀው እኔ አላቅም እንዴ አንተ የነገርኩህ እኮ ነው። እኔ የሁለቱን አንድ መሆን ከመፈለግ ውጪ እንዲታረቅ በመፈለግ ውጪ እንደዚህ አይነት ስራ ታደርጋለች ብዬ አላሰብኩም። በቃ ይሁን። እሺ አታውቅም ይባልሽ። ቢያንስ ፈረንጁ እንደዚህ አይነት ነገር ሲያደርግ ለምንድን ነው የማታስቆመው? እሺ አታውቅም በለ እኔ አላውቅም እኮ ፈረንጁ እንደሚያውቅም ያወቅኩት ትናንትና ማታ ነው። አንተ ህይወት ላይ ቀልድ ነው እንዴ ያዛችሁት? እኔ አልገባኝም። ሲጀመር አንተም እንደዚህ መተህ የመናገር እኮ ሩታ አብርሃም ላይ ስትጫወትበት ቁጭ ብሎ ማየት የሚችሉ ጓደኞችና ወንድሞች ከሆነ ያሉት ምንድነው? ምን አርጓችኋል? አብርሃም በዚህ ልክ እስቲ ምንድነው ያስቀየመህ ነገር አለ? ምን አርጉ? ፈረንጁን ምን አርጎታል? እሱ እንደማያውቅ እኔ ሙሉ እርግጠኛ ነኝ። እኔ ልንገርህ ቡዜ፣ እኔ ደግሞ ማለት ነው ፈረንጁና እሱ ምንም እንደማይደባበቁ ሁሉንም ነገር አብረው እንዳደረጉ ነው የማውቀው። እኔ አሁን አንቺ ፊት ሌላ ነገር አይደለም፣ ግን በቃ ያውቃሉ አይደለም? ቢኒን አውቀዋለሁ፣ ምክንያቱም ብዙ ነገሮችን አብረን ስናደርግ ነበር። ገብቶሃል አይደለ? አሁን በዚህ ልክ ተቀይሮ የሆነ ነገር ያደርጋል ብትለኝ ማመን ይከብደኛል። ለኔ ማመን አልችልም ማለት ነው። ገባ?
ሲጀመር ቡዜ እነሱ ገብቷል። አሁን የፈረንጁ ግን ማመን አቅቶኛል። እኔ ለራሴ ገና የምሰማው አሁን ነውና እሱን ማመን አቅቶኛል። ምክንያቱም ያኔ በቃ ብዙ ነገር ሲለኝ እንዳልነበረ ሁሉንም ነገር ያውቃል። ዛሬ ስትለኝ ለኔ ከባድ ነው። አሁን ፈረንጁ ላይ ማልፈርድም። ለምን ብትይ በጣም ነው የሚወዳት። ከዚህ በፊት ጉዳቷን ከበቂ በላይ አይቷል፣ እመሟን ከበቂ በላይ አይቷል። እና ሩታ በዚህ ሰዓት እርዳኝ ካለችው ማለት ነው ፈረንጁ እንደማይጨክንባት እኔ ልነግርሽ እችላለሁ። ስለዚህ ሩታ ለመርዳት አብርሃም ማልቀስ አለበት። አንተም እኮ አብረሽን ረድተው ብዙ ነገር አድርጋል። ብዙ ነገር አታዋራኝ። ይኸውልህ እዚህ ጋር መናገር የፈለኩት ማለት ነው ግላተን እየተረዳ ነው። ስማኝ ስማኝ እዚህ ጋር እኔ ካንተ ጋር ማለት ነው እንኳን ደስ አለሽ አውቅ ነበር ልልም እችላለሁ። ገብቷል። እዚህ ጋር በለኝና ለምን አልይም እኔ እንደሱ በለኝና ለምንድን ነው የምትደባበቀው? ለምንድን ነው ስህተትህ ላይ ሌላ ስህተት የምትሰራው? በቃ እኔ ስህተት እየሰራው አይደለም ብሩኬ። ማመን ከፈለክ መረዳት ከፈለክ እኔ አንተን ፈርቼም አይደለም አቤልን ፈርቼ አይደለም። ታውቃለህ አውቃለሁ በለንና ልሂድ ጉዜ በቃ ከዚህ በኋላ ማለት ነው እኔ ምንም መናገር አልፈልግም። ምክንያቱም አብርሃምን ድክመቱን ያውቃሉ። እሱም ሩታም ፈረንጁም ያውቃሉ ድክመቱን። ልጁን ይዘው መጡ፣ በልጁ አባበሉት። አብርሃም እንደማይጨክን ያውቃሉ። ገብቶሻል። ሩታ ላይ ምንም ቢሆን ቢጨክንበት አንጀት የለውም። ባሏ ነው፣ የልጁ አባት ነው። እንደማይጨክንበት ስለሚያውቁ እያንዳንዱን መንገድ ተጠቀሙበት ልጁ ላይ ማለት ነው። ከዛ በኋላ አብርሃም ደግሞ የእውነት ነው ያመናት። የእውነት ልጁን ይዛ ስትመጣ የእውነት ነው ያመናት። የእውነት ተመልሳለች ብሏል። ሄርሜላንም እኛንም በቃ እንደዚህ አይነት ነገር ውስጥ እጃችሁና ትክተቱ ብሎ አስወጥቶናል። ገብቶሻል። ግን ደግሞ የሚያስቡ የሚመስሉ አብርሃምን ለመጣል አብርሃም ተሰባብሮ ሲወድቅ የሚያስደስታቸው ሰዎች ናቸው። አሁን ፈረንጁም የምትዩ ቢኒያም የምትዩ ተባባሪ ነው። አሁን ዛሬ አንቺ ስለሆንሽ አንቺ ጋር ስለቆመ ወይም ደግሞ አብራችሁ ሌላ ነገር እንዳንተ ማለት ነው መሸፈኛ በቀን 3 የምቀያየረው ይኸውልህ እስስት ባህሪ የለኝም ብሩክ። ይኸውልህ እንዳንተ እንደ ራስህ ባህሪ አታወራ። ይኸውልህ አንተ ማስመሰል ስለምትችል ሰው ሁሉ ያስመስላል ማለት አይደለም። እኔ እዚህ ጋር መጥቼ ስናገር ያላደረኩት ነገር አላደረኩም ነው ባደርገው። ይኸውልህ ሳልፈራ ካሁንም በኮንፊደንስ መጥቼ አድርጌዋለሁ ብዬ በዚህ ፊት መጠይቅህን ብቻ መልስልኝ። ምን ፈረንጁና አንተ ተባባሪ ካልሆናችሁ እንዴት ነው አበባ ይዛችሁ እንኳን ደስ አለሽ እያላችሁ እየሳቃችሁ? እኛ በመታረቃቸው አንድ ስለሚያስደስተን ነው። ገብቶሃል? መታረቃቸው ነው የሚያስደስተው ወይስ ጌሙ ነው ደስ የሚለው? ህይወት ላይ መጫወቱ ነው ደስ ይላል። እኛ ምንም አውቀው ነገር የለም። አሁን በእናታችሁ መሀል ላይ አትከራከሩ። ብዙ መናገር ካለብሽ በደንብ ነገር እኔ ምንም እንደማላቅ ገብቶሻል። ከዚህ በፊት እኔም አንቺም ነገሮችን ለማስተካከል እንጂ በዚህ ልክ ሰውን ለማጉዳት ቡዜና ተከታተል። እኔ ቡዜ ምን ስለኔ ንጹህነት ደግሞ እየነገረችህ እኮ ነው። ይኸውልህ አንተ ወይስ መረዳት አትፈልግም ወይስ ማወቅ አትፈልግም? ለምንድን ነው ቡዜ እኮ ስለ ፈረንጁ ማታውቅም? አሁን የነገርካት አይደል እንዴ? ለምንድን ነው የምከታተት ውስጥ ጥፋተኛው አንተ ነህ። ቡዜን ለምንድን ነው ምስክር ብታረጋት? በደንብ ስለምታውቀኝ አንተ ላጠፋኸው ጥፋት ቡዜ ነች እንዴ የምመሰክረው? ሲጀመር እኔ በመጀመሪያ ደረጃ አንተ እንደምትመጣ ራሱ አላወቅኩኝም። እሱ ሲደውልልኝ ነው የመጣሁት። ሲቀጥል ደግሞ እኔ እሱን በማቀበል ልክ ነው ላወራ የምችለው። ሌላ እንደዚህ እንደዛ ማለት አልችልም። መሀል አስገባታችሁኝ አትጨቃጭቁኝ። ለራሴ እኔ በቃ እንትን አልልም። ስለዚህ ነገር ያለው ብሩኬ እሱ የለበትም እያልኩ ነው። ከኔ ጋራ ብዙ ነገር እያደረገ ነበር ብያለሁ። በቃ ይሄ ነው ያለኝ። ስለዚህ ከዚህ በላይ ትፈልገኛለህ? ብዙ እኔ አልፈልግሽም። አሁን ምን ትችያለሽ አንቺ? ቻው ሰላም ነው ብሩኬ። እዚህ ጋር እያስረዳውም ያለው በዚህ ልክ እህቱ ተናዳ ከቤት ከተጎዳችበት ስሜት ወጥታ ነው እንድታወራክ ያደረኩት። ገብቶሃል? ደስተኛ አይደለችም። መታ እዚህ ጋር ቪዲዮ መስራት ላንተም ማብራራት ደስተኛ ሆነ አይደለም። ቢኒያም ባደረከው ነገር ትጸጸትበታለህ። አብርሃም ወድቆ ማየት ከሆነ የሚያስደስትህ ትጸጸትበታለህ። ይሄ ምን አይነት እንደሆነ አላውቅም። ምን አይነት ጭካኔ፣ ምን አይነት ጠላትነት እንደሆነ አላውቅም። ከሩታ ወንድሞች ጋር እሺ ጥሩ ነገር ለጥሩ ነገር አብራችሁ ቢሆን ለጥሩ ነገር ምክንያት ሆናችሁ ቢሆን አይደብረኝም የሩታ ወንድሞች በመሆናችሁ። ነገር ግን አንተ ቢያንስ እሺ የሚስቅበት ምክንያት እንኳን ባትሆን ለምንድን ነው የሚከፋበት ምክንያት ብትሆን? ጓደኛው አይደለ ብዙ ጊዜ አብራችሁ አላችሁ። ለኔ እየነገርኩህ እኮ ነው። እኔ አብርሽን ደስታ የሩታን ደስታ በመፈለግ እንጂ እኔ አንድ ቀንም ሩታን አስደስቶ አብርሃምን የመጣል ፍላጎት የለኝም። አብርሃምን ጥሎ ሩታን የማስደሰት ሀሳብ የለኝም። ገብቶሃል? ሁለቱንም እኩል ነው የምወዳቸው፣ በጣም ነው የማከብራቸው። ግን ተባብረህ ልጁን ማይሆን ነገር ውስጥ ከተባለ አሁን እኔ እናንተ ከጎዳችሁት የበለጠ አልጎዳሁትም። እኔ አሁን ልንገርህ ደስ አለህ እንደዚህ በመሆኑ? እሺ አዎ በጣም ደስ አለኝ። በቃ እሺ ደስታውን በደንብ አጣጥመው።